በካዛንቺስ መልሶ መልማት የተለቀቀው ቦታ በአብዛኛው የህዝብ የጋራ መገልገያ መሰረተ ልማቶች እየተገነቡበት መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። ቦታው የከተማዋ ማዕከልና የታላላቅ ዓለም አቀፍ ተቋማት መቀመጫ እንደመሆኑ ደረጃዋን የሚያሳድግና ህዝብን በጋራ የሚገለገልባቸው የመስህብ ስፍራዎች እየተገነቡ እንደሚገኙም ከንቲባዋ በምሽት የስራ ሁኔታውን በጎበኙበት ወቅት አንስተዋል። የምንገኘው አዲስ አኳሪየም ላይ ነው። የስራው መጠናቀቅ ምን ላይ እንዳለ እየገመገምን ነበር። እንደምታዩት ተገባዷል። ስራው ወደ መጠናቀቅ ደርሷል። ካዛንቺስ ታሪኳ በጣም ተቀይሯል። አዲስ ካዛንቺስ ነው የምናየው። ስሙም ግብሩም ለአዲስ አበባ የሚመጥን አካባቢ ሆኗል። ልክ ከኡራኤል ፊት ለፊት ስንገባ የስፖርት ፓርክን እናገኛለን። ሁሉም አይነት የዘመናዊ ስፖርትም ባህላዊ ስፖርትም የተካተተበት ነው። ከዛ ወክ እያደረግን ስንመጣ እዚህ ጋር አዲስ አኳሪየም እንገባለን። የልጆች መጫወቻ አለው፣ አኳሪየም አለው፣ የሚያምር ወተርፎል አለው። እንደምታዩት አካባቢው በጣም ይስባል። ከፊት ለፊቱ ማዶ ላይ ደግሞ ቡና ፕላዛ አለ። እዚህ ፊታችን ላይ ስንሻገር ካዛንቺስ ፕላዛ አለ። ከሱ ወደ ቤተ መንግስት ወደ ግቢ ገብርኤል አካባቢ ስንሄድ የህፃናት ዓለም አለ። ካዛንቺስን ህዝቡን አንስተን በአብዛኛው ያዋልነው ለህዝብ አገልግሎት ነው፣ ለጋራ አገልግሎት፣ ለጋራ ጥቅም ነው ያዋልነው። በካዛንቺስ ለህዝብ የጋራ ጥቅም ከሚውሉት ቦታዎች የቀረው ከ15000 በላይ የመኖሪያ ቤቶች እየተገነቡበት መሆኑን የተናገሩት ከንቲባ የመልሶ ማልማት ስራው ነዋሪውንም ታሳቢ ያደረገ ነው ብለውናል። የተቀረውን ቦታ ደግሞ አሁንም ለጋራ ጥቅም ሰፊ ወደ 15000 የሚሆን ቤት የሚገነባበት የቤት ግንባታ የተጀመረበት ነው ማለት ነው። ነዋሪውም በብዛት የሚኖርበት አካባቢ ነው የሚሆነው። እንደገና ደግሞ በተለያዩ ሀገሮች ላይ ያየን ለየት ያሉ የህዝብ የጋራ መገልገያዎች ምንቀናባቸው እጅግ በላቀና ባማረ ጥራት እኛም ሀገራችን ላይ የመጀመሪያ የሚባሉ አይነት ድንቅ የሆኑ ውበት ያላቸው ጽድት ያሉ ክብራችንን የሚመጥኑ ልጆቻችን ሀገራቸውን እየወደዱ እንዲያድጉ የሚያደርጉ ስራዎች ተሰርተዋል። እንግዲህ በዚህ ወር መጨረሻ አካባቢ ሁሉም ጥንቅቅ ብለው ለህዝባችን እነሆ የምንልበት ደረጃ ላይ ደርሰናል። በጋራ እየሰራን በጋራ እየተዋምንበት በጋራ እየተገለገልንበት የሀገራችንን ክብር ከፍ አዲስ አበባን ደግሞ ልክ እንደ ስሟ አበባ እያስመሰልን ቀጥለናል ማለት ነው። በመሃል ካዛንቺስ እየተገነቡ ያሉት የህፃናት ዓለም፣ አዲስ አኳሪየም፣ የቡና ፕላዛና አዲስ የስፖርት ፓርክ ግንባታዎች በቅርቡ ተጠናቀው ለአገልግሎት ክፍት እንደሚሆኑም ሰምተናል። መረጃውን ያገኘነው ከኢትዮጵያ ዜና አገልግሎት ነው።